አረብ ሀገራት ላይ ለሚገኙ ኢትዮጵያውያኖች ራሳችሁን ጠብቁ አይደለም የሚባለው። ፈጣሪ ጠብቃችሁና ጸሎት ነው ማድረግ ያለባችሁ ለነሱ እንጂ እንደ ዝናብ እኮ ነው ሚሳኤል የሚዘንበው እና ራሳቸው ሊጠብቁ አይችሉም። ስለዚህ ፈጣሪ ይጠብቃቸው ነው የሚባለው እንጂ ራሳችሁን ጠብቁ አይባልም። ከኔና ከአዶናይ ማን ነው የምትወጂው? አዶናይ። እኔን አትወጂኝም? አንተን እወድካለሁ ግን ላይክ እንደ ወንድሜ ነው ማይክ ዋጀፋ ቢዲነት እንጂ ካሁን በኋላ ከኔ ጋር ምንም ነገር አትፈልጊም? አልፈልግም። አም ሶሪ። ያኔም ሰይጣን አሳስቶኝ ነው። እኔም ማፈቅረው አዶናይ ነበር። ያኔ ብቸኝነት ሲሰማኝ በደካማ ጎኔ ገብተህ ነው እንጂ የተሳሳትኩ። አሁን ደግሞ አሜሪካ በ11 አሜሪካ ሊሄድ ነው ሲባል ሰምተሽ ነው አይደለ? አዶናይ ሊሄድ ነው ይመለሳል። አዶናይ ፍቅር አዶናይ አይደለም አሜሪካ ጀሃነም ቢገባ ብሬው ልገባ ሬዲ ነኝ። በጣም ደፋር ነሽ ግን እኔ ሲጀመር ካንተ ጋር ፍቅር ጀምሬ ምን አገኘው? መኪና ከመግፋት ውጪ ዴት ብለህ ይዘኸኝ ስትወጣ መሀል መንገድ ላይ መኪና ትበላሽና መኪና ጌታዬን በኢየሱስ ክርስቶስ ነው። እኔ ከዚህ የሚበለጠ የፍቅር መስዋዕትነት እከፍላለሁ። እንደፈለገሽ ትናገረኝ። እኔ ምንም ማለት ነው ያልፋላ። ነገ እንገናኛለን። ቀን ቀን ከኔ ጋር ማሪያ ሀቢቢ ፍቅሬታ ያለሽ፣ ማታ ማታ ይሄ ግንባራም ይሄ መላጣት ያለሽ ነው። በግንባር ሲጀመር እኮ ከመጀመሪያውም ፋሲካ ከአዶናይ ጋር ነው መሆን የነበረባት። አዶናይ ተሸውዶ ነው እንጂ በጣም ፋሲካ በጣም ምገርም ሰው ናት። እስቲ አሁንም አዶናይ ከፋሲካ ጋር ይሁን የምትሉ ኮሜንት ላይ ጻፋችሁ። ህይወታችሁን አበላሻለሁ። እስቲ ወንድ ተናገሪ። ህይወትሽን የሚያበላሽ ማስረጃ አለኝ። አውጪ ሁሉ አውጪ። ይሄንን ግን ስትይ ቁጭ ብሎ የሚሰማሽ ጃኒ ብቻ አይደለም የሚሰማሽ። ጀስዌ አሁን ጃኒ ላይ አልሽ አይደለም? ጃኒ ብቻ አይደለም የሚሰማሽ። የጃኒ ፋኖች ብቻ አይደለም የሚሰሙሽ። የጃኒ ወንድም እህቶች ይሰሙሻል፣ ዘመዶች ይሰሙሻል። ምንም አያመጡ። ዋንትያ ላይ ስታረጊ ማን ሰምቶሽ ማን እንዳዘነብሽ ታውቂያለሽ። ለዋንትያ የሚያዝን መላው ኢትዮጵያውያን ዝም ያለ ሰው ቁጭ ብሎ የሚሰማን ትላልቅ ሰዎች እንዳሉ ግን ታውቃላችሁ። ትላልቅ ሰዎች አንቺ እንትን የሚያረግሽ ኦርደር ይቅርታ ፊንገር ምንድናት ማናት ሰርጀሪ እና ፎሎወሮቿ ብቻ የሚሰሙሽ ነው የሚመስሉሽ። ሰርጀሪ ፎሎወሮቿ ጂጂኪያ እና ፎሎወሮቿ ነው። ትላልቅ ሰዎች ይሰሙናል። ትላልቅ ሰዎች የተከበሩ ሰዎች ይሰሙናል። አሁን በሰዎች ላይ የሆነ ነገር ስታረጊ ኮንሲኩዌንሱ ዘግይቶብሽ ሁሉን ነገር እንደምትችይ ፊል ያረግሽ ሊሆን ይችላል፣ ግን ዋጋ አለው። ስፔሻሊ የሰውን ህይወት አበላሽቶ ህይወት ይቀጥላል። አትሳሳች ማሪ፣ አትሳሳች። ለማንም አይቀጥል። በሰዎች ህይወት ቀልዶ ገንዘብ ሜክ አድርገሽ በሰዎች ህይወት ቀልደሽ ገንዘብ ሜክ አድርገሽ ዩቲዩብሽ ላይ ፖስተሻቸው ዘላለም ገንዘብ እየሰራሽባቸው ባደረሽባቸው ቁስል ገንዘብ እየሰራሽ ህይወት ላንቺ ይቀጥላል። ህይወት ይቀጥላል። ከኢንተርኔት እናትሽ ከጂጂኪያ ተማር፣ ከጂጂኪያ ተማር። አሁን የልብ ልብ የሰጡሽ ትንሽ አለማወቅ ይሁን። አለማወቅ መጥፎ ነው። በነገራችሁ አለማወቅ ትንሽ ጉልበት መጥፎ ነው። ትንሽ ጉልበት አለማወቅ መጥፎ ነው። ትንሽ ጉልበት አለማወቅ መጥፎ ነው። ለህግ ትቅረብም እየተባለ ነው ያለው። መታሰር አለባት የተባለ ነው። ሊያ ካልታሰረች ህግ የለም ኢትዮጵያ ውስጥ ምናምን እያሉ ነው አብዛኛው ሰው ቲክቶክ ላይ። ትናንትናና ዛሬ በጣም ይሄ ነገር እንትን እየተባለ ነው፣ የምትታሰር እየተባለ ነው። ተደራጅታችሁ ግን
እንደዚህ እናረጋታለን፣ እንደዚህ ትላለች፣ እንደዚህ ትላለች፣ እናስደፋታለን፣ እናሳስራታለን፣ የሆነ ጣቢያ ትቀመጣለች፣ ከዛም ቪዲዮ እንደዚህ ብለው ቤቷ የት ነው እያሉ እየጠየቁ እየደወሉ እየሰማው ሲነኩኝ ዝም አልልም ማለቴ እንደ ወንጀል አይተሽ ስትናገሪ የምር አዝኜልሻለሁ። እኔ ሊያ ነኝ። ለማንም ደነግጥ ለማንም ፈራ ልጅ አይደለም። የሰራ ሁሉ ለቅሶ ይቀመጣሉ። እነሱ ለቅሶ ሲቀመጡ ንፍሮ ቀቃይ ግዴታ ሰራተኛ ያስፈልጋል። ፓርታይም እኛ እንሰራለን ውዴ። ችግር የለው። አረ ችግር የለው። ፈጣሪ ደግሞ ካሜራው ዞር ብሎ አለፍ ስትል እናቱ ቤት ቀጭ ብላየን። ህዝቤ እዚህ እመቤቴን ህዝቤ እዚህ ሲናከስ እንግዲህ ሰው ፍቅር ላይ ነው። እኔ እኮ ታራግቡ ተው እያልኩኝ አብራቴ እነሱ ልብ አላሉም እንጂ እኔ ወሬው ሞቅ ሞቅ ያርጉት። ጃኒ ላይቭ ስትገባ ካየሽ የአዶናይና የጃኒ ፎቶ ግድግዳ ላይ አለ። ሴት ልጅ ደግሞ ከምትወደው ሰው ስትጣላ ፎቶ ከመቅደድ ነው የምትጀምረው። ምን ሆነሽ? ሰሚ እኛ ሴቶች ስንጣላ ረሳሹ እንደ የማናውቀውን ከፌስቡክ ላይ እኮ ዳውንሎድ አድርገን ፕሮፋይል የምናረግ እኮ ነን። እንኳን ፎቶ መቅደድ ልጅበት። እኔማ ገብቶኛል። አውቄ ነው ዝም ያልኩት። ፎቶ አይቻለው አላወረደችም እንዳልተጣሉ አውቄ እኔማ ጸጥ። ነገ ታርቀናል ብለው አልተጣሉም። ሲጀመር እንደውም ፍቅራቸውን ይሄ ህዝብ ይብላው ሆዱን ይቁረጣው ብለው ነው። ታዝቧችሁ ስሚ ሲጀመር ውዴ ይኸውልሽ ሁለት የተፈቃቀሩ ሰዎች መሀል አትግቡ ምለው እኮ በምክንያት የተቀማመሰ ሰው ቅምሻው እስኪያልቅ ድረስ አይፋታም ውዴ። ወደዚህም በይ ወደዛው እኮ ቢፋቱ መልሰው ይገናኛሉ። እኔ ከኩላሊቴ ጀምሮ ሰው መሀል አልገባም። በተለይ ፍቅረኛ መሀል ቤተሰብ መሀል አልገባም። ምን ስሚ አካውንትሽም ጆይን ማለት የለበትም እንደዚህ አይነት ቦታ ላይ እኮ የምን ውርደት ብርቃችን አይደል? አይማሩ ማሪ አይማሩ። በሚስም የአረብ ሀገሮችን እኮ ተንኮል እናውቃለን። ሰሃናቸውን ሊያጣጥቡ ነው ትክክል የሚሉት። እኔ የዛኞቹ አውሮፓ ምናምን ያሉት ሲያራግቡ የነበሩት እኮ ግን እኮ ህዝቡ ከዛ ከኩላሊቱ በኋላ እኮ በማያገባን አንገባን ብለው ነበር። ግን የጃኒና የአዶናይ ላይ ህዝቡ አላስቻለውም፣ ገባበት። ያው ተዋርዳችኋል እየተባላችሁ ነው። ይሄው ስትሮንግ ፐርሰን መጣ። ኦ አሜዚንግ ቬሪ ኪዩት ቴንክ ዩ ሶ ማች ዳኒ እንገናኛለን። እሺ አባት ጆስማ ሰው ስታስገባ ተናገር። እሺ ዝም ብላ ትሳብ።
እከሌላ አስገባ ነው ልከውልኝ እኮ ነው። እሺ የማፈልጉትን ሰው ንገሩኝ። እሺ ቀርባ ነው ሳይሆን ስትልክ እከሌ ሊገባ ነው ዝም ብላ አትሳብሽ ጆዬ። እሺ ቴንክ እሺ ይብዶ ታቃጭልኝ ያራዳ ልጅ ጎ ቶሎ በያታዝጊ ወደ ቅጣት እንዴ ስቲፍ ሳይመጣ እንዴት ነው የምቀጣው? ማለት ስቲፍ አያስፈልግም እንዴ ምን ይስላል ጋር እኮ ነው ተጫወተው እንዴ ምን ለምን እናገባኝ እቀጣለሁ። በቃ ይሄው ሊያና አሌክስ አይጥና ድመት ናቸው፣ በጭራሽ አይዋደዱም። እና ልጅቷ ቪዲዮ የተያዘባት ልጅ ሙሙዋ ትልቅ ነው አሉ ቪዲዮ የሚያዩት። ልጅቷ ግን ትንሽዬ ልጅ ናት። ሙሙዋ እንዴት ትልቅ እንደሆነ እኔ ግራ ነው የሚገባው። አሁን ሲታይ ሰውዬ ትልቅ ነው እና የሆነ 30 ቤት ይገባል ብዬ አስባለሁ፣ እርግጠኛ ነኝ። እና የሁላ ዓመት ሲኖር ጭንቅላቱ ውስጥ ምን እየተማረ ነው ያደግከው? እንዴት ነው ነገሩ? ጭንቅላቱ ባዶ ነው። እህት ቢኖር እንጃ፣ እህት ያለ አይመስለኝም እንደዚህ አትልም። እህት ቢኖር ግን የሆነ እናት ቢያንስ ይኖራል። እና እንዴት ነው የሆነ ሴት ልጆችን ታውቃለህ፣ በዙሪያ አድገዋል ልጅ ሆነን ምናምን፣ እንዴት ነው ያስተሳሰብ ይመጣላችሁ? ቆይ እኔ እንዴት ነው የሚታሰበው? ወይ ምን አይነት ዝቅጥና ነው የሆነ እንጃ። ያንተ ይቀፋል፣ በቃ ይቀፋል። ይባስ ልጅቷ ማጽናናት ምናምን ሲገባ ምናምን ወንድ ምንም አይሆንም። አንድ ስለወንዱ የተወራ ነገር የለም። አብረው እንዲሆኑ ሲባል ቪዲዮ ለሷ እንዲሆን ነገር መሆን ሲገባ ይባስ ምን አይነት ዝቅጠት ነው? ምንድነው? ምን እንደዚህ ለማሳሰብ አይምሯችሁ እንዲያስብ ምንድነው እንደዚህ ብርታትና አቅም የሚሆን? ቆይ እንዴት ነው ይሁላ ዓመት ምንድነው ውስጥ ሲማር ያደገው? ምን አይነት ነውር ነው? እኔ እንጃ። እህት ብትወቅ ምንድነው የምትለው? እኔ ቃላት ነው ያጠረኝ እግዚአብሔር። እና ሁሉም ብዙ ሴት ላይ ይገጥማልና ኖርማል ነገር ነው እያልኩ ሰው እኔ ራሱ የሊ ስላቃጠረኝ ነው ቪዲዮ የምሰራው እንጂ ስለሷ ጉዳይ ምንም ባይወራ በቃ ይገጥማል። ኖርማል ሆኖ ሳይሆን በቃ መተው በቃ ልጅቷ እንደሚወጡት ይወጡታል። ቤተሰብ አላት፣ መደረግ ያለበት ይደረጋል። እኛ ምንም አንፈይድላችሁ። ግን እንደዚህ አይነት ባለጌዎች ግን እየተነሳችሁ ባትባልጉ በቃ ወይ ቢያንስ ካጽናናችሁ አጽናኑ ጥሩ። እሱም አያስፈልግም፣ ምንም ጥቅም የለውም ለሱ። ይሄን ያለውም ብትረሳ ይሻላታል በእንደዚህ አይነት ወይ እና ድጋሚ ጠንከራ ብትመጣ ይሻላታል። ግን ካልሆነ ዝም ማለት ይሻላል። የምን መበሻቀን እንደዚህ መግማማት ነው? ምን አይነት ነውር ነው? ነገ ታለቅሳለህ፣ ነገ ዋጋን ታገኛታለህ በዚሁ በምድር። ወይ ሴት ወልደ እንደው አያርግባት በአንተ ልጅ ተረግመ ወልዳ፣ ግን እኔ እንጃ ዋጋን ግን ታገኛለህ። እንዲህ አይባልም፣ አይደረግም። ምን እኔ የወረደ ነው። ይሄ ደግሞ የወረደ ነው። ኢትዮጵያ ውስጥ ቲክቶክ ተጠቃሚ በሙሉ የጠላው ልጅ ቢኖር የቀዩ ልጅ ነው። በቃ በሊያሾ ለምንድን ነው ኢትዮጵያውያን ዜጎች ከብቶች ተብሎ የሚሰደቡት? መንግስት ለዜጎቹ ክብር የለውም ማለት ነው? ከለላ የሰጣት አብርሃም እቺ ሴት ዩቲዩብ ተደራሽነቷ ረጅም፣ ቲክቶክ ላይ ተደራሽነት አላት። የሶሻል ሚዲያ ህግ ለምንድን ነው ሊያሾ ላይ ማይሰራው? አብርሃም አትታሰርም ስላላት ነው? አብርሃም ናት ወይ ኢኔብለሩ? አብርሃም መንግስት ነው ማለት ነው አዲስ አበባ ውስጥ? እንፍራ ለልጆቻችን። ለእናት አባቴ እየፈራው ለልጆቼ ልፍራ? ኢትዮጵያውያን ዜጎች እበቶች ከብቶች ለምን ይባላሉ? በዚህ ሴት ኢትዮጵያውያን ዜጎች የተከበሩ ዜጎች የሰው ልጆች ለምን ከብቶች፣ እበቶች፣ አራጆች፣ ደምጠጮች ለምን ይባላሉ? በሊያሾ ሊያ ስትለው ወንጀል አይደለም? ታዲያ ለምን እንዳለች ታሰረ? ኢትዮጵያውያን ዜጎች ለምን ከብቶች፣ እበቶች፣ አራጆች፣ ደምጠጮች፣ ገዳዮች ዘር ስም መጥራት ነበረበት? ለምንድን ነው ዜጎች እንደዚህ የሚሰደቡት? ለምንድን ነው ዜጎች የማይከበሩት? ለምንድን ነው ኢትዮጵያውያን የማይከበሩት? ለምንድን ነው ሪቬንጅ ፖርን እዚህ ቲክቶክ ላይ በጣም እንትን እያለ ነው? ሴክስ ቪዲዮዎችን እየወጡ ነው። የሴቶች የህፃናት ህይወት ስፔሻሊ ያንግ ኪድስ ህይወት አደጋ ላይ የሚውለው 100,000 መንጋ ቢመጣ አንድ ያፍት መድኃኒዓለም ያደርጋቸዋል። ስለዚህ ማልፈራው ታምራት እግዚአብሔር ይድፋሽ። እግዚአብሔር ማን ነው አይደፋኝም? ልጄን ለቁም ነገር አድርሼ የልጄን ቁም ነገር አይቼ
ምናምን እኔ ያለ ስሜን ስሜ ሰጡኝን የሰደቡኝን የዘለፉኝን ቁጭ አድርጎ የእነሱን ሀዘን አሳይቶ ነው እኔ የምሄደው። ምክንያቱም እስከማውቀው ድረስ እኔ ሰው ልጅ ላይ እንደዚህ አይነት ክፋትም ጭካኔም የለኝም እስከማውቀው ድረስ። በሀሳብ ላነሱ ማማን እንችላለን ደስ ሀሳቤ ላደግፉ ስላላችሁ ደስ ቪዲዮ ስዘጋው እረሳችኋለሁ። እናንተ ግን አትረሱኝም። እንዴት ማድረሱኝ? መጥፎ ነገር ስትመኙ የምታድሩት እናንተ ናችሁ። ስታስቡ የምታድሩት እናንተ ናችሁ፣ እኔ አይደለሁም። ስለዚህ እግዚአብሔር ያያድብን። ልብላና እናወራለን። ፋሚሊ የዛሬ ቪዲዮአችን ይሄን ይመስል ነበር። እንደወደዳችሁ ተስፋ አደርጋለሁ። በቀጣይ ቪዲዮ እስከማገኛችሁ ሁላችሁም በያላችሁበት ሰላማችሁ ብዝት ይበል። ይሄን ቪዲዮ ደግሞ ላይክ ካላረጋችሁ ሁላችሁም ይሄን ቪዲዮ ላይክ አድርጉ። ይመቻችሁ።